ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው ማለት በቃ አላርሊ እግር ኳስ ለብራዚል ካይንድ አልነበረችም እንደ ድሮ በብቸኛ ብቃት ምንም ነገር መፍጠር አይችሉም እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም ትራንዚሽን ላይ እየቀደዷቸው ነበረ በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል ብራዚል ደግሞ አሁንም እመነኝ የትም አትደርስም ብራዚል አሁንም አትረባም ነው ማለት ባለ አንቾሎቲ ደግሞ ታክቲካል ማናጀር አለ ማናጀር ነው ብቸኛ ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሲየስ ጁኒየር ነው ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው ሌላው እንዳለ ማይረባ ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው ኮዚ ሲመጡ አይሰሩ ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲገባ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው ተስፋ የለውም ነው ማለት ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው ኔይማር ምን ያህል ይችላል ራሱ ገና ጥርጣሬ ላይ ያለ ነው ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ነው የመጡት በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው ብራዚል የትም አትደርስም በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለብ እና የልጅነት ሀገሬ ምንም ማድረግ አይቻልም ብራዚልዬ የትም አትደርሽም ነው ልጅ ከና አንቾሎቲ ትሸኛለሽ በጣም ያሳዝናል ይሄ ግሩፕ ክፍት ነው ማንንም ሊበላ ይችላል በቃ አንድ የፈጠነ ሞሮኮ አንድ የፈጠነ ብራዚል አገባችና ጨረስኩ እኮ ነው ያሉን ማለት ነው እንቅልፌን አጥቼ ማለት ነው እግዚአብሔርን እረፍት ሲወጡ እንቅልፍ ወስዶኝ ሰከንድ አፍሽ ጎል አታሳዩንም ኧረ በስመ አብ ተስፋ አላት የተባለችው ብራዚል እቺ ነች አይ ኔይማር ባሁኑም እንግዲህ ማልቀሱ ነው እኔ እየተመኘሁለት አይደለም ግን ባሁኑም ማልቀሱ ነው ኢጎር ቲያጎ የተባለ አጥቂ ብሬንትፎርድ ላይ በፔናልቲ ነው መሰለኝ 10 ምናምኑን ያገባው እንዴት ይጀምራል ኩኒያ እንዴት አይጀምርም ቢኒኖ ደማሎስ ደኮ ኩኒያን ዊንግ ማድረግ ነው ካርሎ አንቼሎቲ እኔ ላንተ ልንገር ሌላኛው ይቋጠር ባልኳችሁ መሰረት ጋብሪኤል ያው ምርጥ ጌም አልሆነውም ሆኖም ቀረ ምርጥ ጌም አላሳለፈም ኮርና ኮንሲድ ሲያደርግ ነበር የመጀመሪያው ጎል ሲገባ ያያየው በቃ ምርጥ ሞሮኮ ግን የባለፈውን ጉዞ ልትደግሞ ትችላለች ኧረ አንቾሎቲ የሆነ ነገር አድርገኝ ምን ነካዴ ይሄ ቲም እኔ እየተመቸኝ አይደለም በጣም ብዙ የሚቀረው ነገር አለ ጀማው አንተ አንበረበሩት እኮ ሞሮኮሽ ሞሮኮ ፍጹም ድንቅ ቡድን ያላት ይውል በየትኛው ብሔራዊ ቡድን ደረጃ ሊፎካከር የሚችል ነው ጥራቱን የጠበቀ ቲም ያላት እኔ ቆሜን ያጨበጨብኩላቸው ምን አይነት ብቃት ነው ያሳዩት እናንተ ፍጹም ዶሚኔት አድርገዋሉ በዚህ ጨዋታ ላይ ፍጹም ማለት ነው እመኑኝ የጎል ልዩነት የለውም እንጂ የጨዋታ አንድ ለአንድ አለቀ እንጂ የጨዋታ አሸናፊ ቢኖረው ኖሮ በጨዋታ ማለት ነው ለሞሮኮ በአግባቡ ይገባት ነበር በብራዚል በኩል መሃል ሜዳው ከአጥቂው ጋር ምንም አይነት ግንኙነት የለውም በቃ በዋይፋይ ሁላ ይገናኙ ነው ማለት ቪኒ ጁኒየር የግል ብቃቱን ተጠቅሞ ካስቆጠራት ጎል ውጪ ማለት ነው ይሄ ቡድን በታክቲኩ ረገድ ውህደቱ ምናምን ብላችሁ መታወሩለት ቅንጣት ያክል ነገር የለውም በጣም ብዙ ነገር የሚጎለው ቡድን ነው በርግጥ እንደዚህ አይነት ውድድሮች ማለት ነው በጨዋታ ሂደት እየተሻሻላችሁ ትመጣላችሁ እሱ አድቫንቴጅ አለው ለአንቾሎቲ ብራዚል ግን ዛሬ ደካማ ብራዚል ታይቷል በሞሮኮ በኩል ደግሞ አስደናቂ ቡድን የተመለከቱ ነው እመኑ ይሄ ቡድን ትልቅ ደረጃ መሄድ ይችላል በዚሁ ኮንሲስተንሲ መሄድ ከቻለ ማለት ነው ለማንኛውም ቆንጆ ኳስ አይተናል ሰላም ደሩልኝ ይመቻችሁ አረ ብራዚል ምን ነክቷቸው ነው አረ ውርደት ሞሮኮ ቀጠቀጠች አልሰሩም አንቾሎቲ ይሄንን ቡድን ጭራሽ አልሰሩም መሃል ሜዳው ዜሮ ከፊት ለፊት ፌራሪ መሃል ሜዳው ቮልክስዋገን ከኋላ ደግሞ ላምበርጊኒ መሃል ሜዳ ዜሮ ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጠምን ትላላችሁ ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አታው ነው ብራዚልን አሮንቲንክ እኔ ብራዚል የኔ ዓለም ዋንጫ የምትበላ አይመስለኝም አሮንቲንክ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር የምሬን ነው ናቸው አዘንኩኝ ለኔይማር ተስፋ ያለው አይመስለኝም እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ ዜሮ በቃ ሞሮኮ እኮ ነው ብራዚል የሚመስለው እኮ ይሄ ነምበር 6 የሞሮኮ ልጅ ይችላል በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing አይ ብራዚል ይመስለኛል ከዚህ በኋላ ብራዚል የምትጠራው ማለት በሴቶቹ አቋም ነው
እንጂ ኳስ አይመስለኝም። አይሆንም በቃ ሞሮኮ ቅጥቅጥ ነው ያደረገቻት እስካሁን የሚቆይ ኔይማርም ቢኖር በቃ ሴቶቹ ላይ ጠንክሩ በቃ ይመቻችሁ ደህና ደሩ ማን ሞሮኮ እንዴት አባቷ ነው የምትችለው እንዴ? እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከትኩ ያለሁት እያልኩ ሰወዛገብ ነበረ ነው ብላችሁ እንዴ። ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዛ የመውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው። እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል። ሁለቱም ቡድኖች 1 ነጥብ ተካፍለዋል ማለት ነው። በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር። ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል። ከዛ በኋላም ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር። የሚገርም ፍሎው ነበረው። የቡድኑ ቲኪታካ በጣም የሚያምር ነበርና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው። ብራዚልን ያው ብዙም አልጠበቅኳትም ሲጀመር፣ ግን በጠበቅኳት ልክ ያገኘኋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያደርጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ። እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው? በስማ ቪኒ ባይኖር ኖሮ ብራዚል ዛሬ ውጥንቅጥ ውስጥ ነበር የምትገቡ። እኔ ከዚህ በፊትም ስናገር ከማድሪድ ደጋፊ ሰውንክ ነው ባያዝነ ምናምን እያላችሁ ነበር። ይኸው ያየው ቪኒሲየስ የማይጫወት ከሆነ ብራዚል አልቆለታል። በቃ ጆሮ የሚገባ ከሆነ አስገባው በሚገባ ነገር። ራፊኒያም በጣም በዚህ ዓመት ቀንሷል። የድሮ የላስት ሲዝኑ ራፊኒያ አይደለም፣ ባላንዶር ድረስ የሚያደርስ አይነት ራፊኒያ አይደለም። ፊዚካሊም ትንሽ ዲግሬድ የማድረግ ነገር አለ። ደግሞ የፍሊክ ፉትቦል እንደምታውቁት ታየርሰም ነው። ያማን ሊጎዳ እንኳ መጨረሻ ላይ ደረሰው በዚህ የመጣ ነው። ረፍት አያገኝም። እሱ ያው ተገርቶ ነው ብዙ ዓመቱን ያሳለፈው እና እሱም ማሰብ አለባቸው። ለራፊኒያ ሁሌም ፐርፎርም አድርግ ማለት ከባድ ጠብቅ ያለው ቪኒም ነበረ። ቪኒም ይኸው ፐርፎርም አድርጎላቸዋል። ከዛ ውጭ ግን አጥቂ ላይ ኢጎር ቲያጎን ቀንሰው አይ ሪፒት ቀንሰው እና ኩኒያም ይሁን አሮን ኬር ኤንድሪክን የፈለከውን ሰው አሰልፍበት። ኖት ኢጎር ቲያጎ አይምጣ ያልነው በሚካት ነበር። ዣኦ ፔድሮ ምናልባት በሱ ቦታ ቢሆን አግብቶ ሊሆን ይችል ነበር ያቺን ቻንስ የመጀመሪያ ላይ ማለት እና ያ ወደ ሞሮኮ ደግሞ ስንመለስ ሚድፊልዱን አይታችሁታል። አዩብ ቦዋዲ ነግሬያችሁ ነበር። እሱ ልጅ ፍራንስ ገምድላለች እሱ ባለመጥራቷ ሳይጠሩት ሲቀር እልይዞት ለሞሮኮ ያው መጮት ስለሚችል ለሞሮኮ እንዲጮት አረጉት። 18 ዓመቱ ነው ልጅ ዋንስ ቱ ዋች ትልቅ ክለብ እናየዋል ልጅ ያለምንም ጥርጥር። ሶፊያን አምራባት ደርቲ ወርኩን ሰራ ነበር እንደተለመደው። ከነገና ደግሞ አይዘዲን ኦናሂ አይ ሪፒት እሱ ልጅ ራሱ ፕሪሚየር ሊግ መምጣት የሚገባው በጣም ከፍተኛ ስታንዳርድ ሌቭል ያለው ልጅ ነው። 22 ዓለም ዋንጫ የሚያየው ሰው ጠንቅቆ ያውቃል የሱ ልጅ ኳሊቲ። ኢስላም ሳይባሪ ደግሞ እንደምታውቁት ባየር ሙኒክ ጨርሷል። በጣም አደገኛ ቲም ነው ያለው ሞሮኮ። ከዛም አልፎ ግን አጥቂ መጠቀም አለብን። ፎካል ፖይንት ያስፈልጋቸዋል። ምንም ጥርጥር የሌለው ነገር ነው። አዩብ አልካቢ ያለልህ ሶፊያን ራሂም ያለ እነሱን አንዳቸው 9 ቁጥር አቋቁመ ቢሆን ሜቢ ዛሬ ብራዚል ተዋርዳ ትወጣ ነበር። ያቺ 30 ደቂቃ ዋለ። ከዛ በኋላ እኮ መቼ ነው ከ30ኛው ደቂቃ በኋላ እስከ 9ኛው ምናምን ሾትም አልነበረው ሞሮኮ። አይ ቢሊቭ እንደዛ ነገር ነበር ኦልሞስት እና ያ ብቻ አሳፋሪ ነበር ለሞሮኮም። በጣም በትዞ ነበር ቴምፖቸው። ፎካል ፖይንት ያስፈልጋቸዋል። አጥቂ ያሰልፍ በቃ ኤኒዌይስ ያ ጠቅለላ ማድረግ ያህል ግን ቪኒ እንደተለመደው ያው ለብራዚል ስቴፕ አፕ ያደርጋል ብዬ ነበር። ስቴፕ አፕ አድርጓል። ኢስማኤል ሳይባሪ ደግሞ ለባየር ሙኒክ ሊፈርም የተቀናጀው ልጅ እንግዲህ የሚገርም ቺፕ ነበር ያገባው። እንዳያችሁት ቀዝቀዝ ያለ ጨዋታ ነበር። አጀማመሩ በጣም ቢስ ነበር። ከዛ በኋላ ግን እንዳያችሁት ነው ድካም መጣና ቀዘቀዝ ያለ ጨዋታው። ፋቢኖውን አመጋጋታቸው አሪፍ ነው። ካዝሜሮ እንደምታዩት በቃ እድሜ ይዟቸዋል። ምንም ማድረግ አይችልም። ችሎታ ጉዳይ አይደለም ግን እድሜ ስለያዘው በቃ ሌግ የለም። ሌግ ደግሞ ያው ልጁ እነዛ ወጣት ናቸው፣ ጉልበት አላቸው። አታሸንፋቸውም። ሌላ ነገር የለውም። ቴክኒካል አቢሊታቸው የሚገርም ነው ልጆቹ እና ያ እንዲሁም አንዳቻኔ በጣም አሪፍ ሪዛልት ነው ለብራዚል ብዬ አስባለሁ። የቀሩት ጨዋታዎች ማሸነፍ ይችላሉ ስለምን ማለት ነው እና ያ ዊልሲ ብቻ ግን ኢጎር ቲያጎን አታሰልፈው። ኦኬ ይመቻችሁ። ቀጣይ እስክንገናኝ ድረስ ምን አይነት ተጫዋች ነው ቦዋዲ? 18 ዓመቱ ነው። 18 ምን አይነት ፐርፎርማንስ ነው! የብራዚልን የመሃል ሜዳ ማለት ነው ጥፍትን ያደርጉ። ምን አይነት ኮንፊደንስ ነው! እንዲህ ምን አይነት ነገር እየተፈጠረ ነው! አሁን የምናያቸው የመሃል ሜዳ ተጫዋቾች ማለት ነው በጣም ክሬዚ እየሆኑ ነው። ገና በ19 20 ምናምን ዓመታቸው ሌላ ታሪክ ውስጥ እየገቡ ነው እና ሞሮኮ ርቀት ከሄደች ይህ ልጅ ማለት ነው ጣሪያ ነው የሚነካው። ዋጋው ጣሪያ ነው የሚነካው። የምሬን ነው። ምን አይነት ተጫዋች ነው! በስመ አብ። ሞሮኮ ነጥብ ጣለች። በስመ አብ 3 ነጥብ የሚገባት ሀገር ነበረች በስርዓት ማለት ነው።
እንዲህ ሞሮኮ ናት እንደ ብራዚል የተጫወተችው የብራዚል ካልቸርን ያስተናገደችው በቃ ሞሮኮ ናት። ምን አይነት ጨዋታ ነው! ብራዚል በዚህ መሀል ማለት ነው የትም እንደማደርስ በጣም እርግጠኛ ነኝ። ሞሮኮ ግን ታስፈራለች፣ ስቲል ታስፈራለች። ምን አይነት ጎል ነው ደግሞ ያገባው አንተ! ገብርኤልን አሯሯጣት እኮ። ምን አይነት ተጫዋች ነው ቦዋዲ! 18 ዓመቱ ነው 18። ምን አይነት ፐርፎርማንስ ነው! የብራዚልን የመሀል ሜዳ ማለት ነው ጥፍትን ያደርገው። ምን አይነት ኮንፊደንስ ነው! እንዲህ ምን አይነት ነገር እየተፈጠረ ነው? አሁን የምናያቸው የመሀል ሜዳ ተጫዋቾች ማለት ነው በጣም ክሬዚ እየሆኑ ነው። ገና በ19 20 ምናምን ዓመታቸው ሌላ ታሪክ ውስጥ እየገቡ ነው። እና ሞሮኮ ርቀት ከሄደች ይሄ ልጅ ማለት ነው ጣሪያ ነው የሚነካው፣ ዋጋው ጣሪያ ነው የሚነካው። የምሬን ነው። ምን አይነት ተጫዋች ነው! በስመ አብ! ወይኔ ቪኒ፣ ወይኔ ቪኒ፣ ወይኔ ቪኒ ጀማው እንቅልፌን አጥቼ ማለት ነው እያየሁት ያለው ጨዋታ የሞሮኮና የብራዚል እንኳንም አልተኛሁኝ ያልኩበት ጨዋታ እንኳንም አልተኛው። በእርግጥ ብራዚል ፍጹም ዶሚኔት ተደርጋለች። የምሬን ነው የምላችሁ። መሀል ሜዳ ላይ በተለይ ማለት ነው አይነጻጸሩም ከሞሮኮ ጋር በጣም ተበልጧሉ። ግን ቪኒ የራሱን ክህሎት ተጠቅሞ ቡድኑን ወደ አቻነት የወሰደበት ጎል ጀማው ፈርስት ሃፍ አንድ አቻ ተጠናቋል። ታዲያ የአቻነቱን ጎል ያስቆጠረው ቪኒ ነው። በቃ የግል ክህሎቱን ተጠቅሞ ያስቆጠረው። መሀል ሜዳ ላይ ፍጹም ዶሚኔት ተደርገዋሉ። እነ ካስሜሮ በጨዋታው ላይ የሉም። የመሀል ሜዳው ሚዛን ፍጹም የተዛባ የብራዚል ማለት ነው። ለማንኛውም ግን ሰከንድ ሃፍ ላይ ምን እንደምንመለከት እስቲ በጋራ እናያለን። ግን ሞሮኮች ከጠበቅኳቸው በላይ ሆኖ አግኝቻቸዋለሁ። ብራዚሎች ደግሞ ወረድ ብለውብኛል። አንዳንድ ኢንዲቪጁዋል ስኪላቸውን ተጠቅመው ከሚጠቅሙት ውጪ ተጫዋቾች ማለት ነው እንደ ቡድን ብራዚል ጥሩ አይደለች። ፈርስት ሃፍ ላይ ጀማው ምን ሐሳባላችሁ? እስቲ ያካብሩኝ። የቪኒ ጎል ግን ወይ ሃፍ ታይም 1-1 በስማ ምን አይነት ያበደ ጌም ነው! ኧረ በለ ዓለም ዋንጫ ዛሬ ነው የተጀመረው። ለማንኛውም ብራዚል የምትመስለው ሞሮኮ ነበረች። በጣም ጸደ ጌም ነው። የሚገርም የብራሂም ዲያዝ ጎል አያችሁት? ስንጠቃ ማለት ነው። ልጁ በጣም የሚገርም ፊኒሽንግ ጨርሶታል። ከዛ በኋላ ቪኒሲየስ ጁኒየር ለመጀመሪያ ጊዜ ለብራዚል ውለታ ሲውል ዛሬ አየሁ። ጸዴ በቃ ወርልድ ክላስ የሆነች ጎል በቃ ይሄ ማን ነው በጣም ምርጥ ተጫዋች ከምትለው የሚጠብቀው ከጉድ ነው ያወጣቸው። በጣም ጭንቅ ውስጥ ነበሩ በዛን ታይም ማለት ነው። ግን ሞሮኮ ናት ብራዚል የምትመስለው። እኔ ሀሳቤን ቀይሬያለሁ። ባይዘ ሞሮኮ ላይ ይቋጥራሉ። ያው ምክንያቱም ራሳቸውን ያካብዳሉ። ገባችሁ? እኛ አረብ ነን አፍሪካዊ አይደለንም ምናምን አውሮፓዊ ነን፣ እንደውም አረብ አይደለም አውሮፓዊ ነን ነው የሚሉት እና በዛ ምክንያት ነበረ። ግን ይችላሉ። በቃ ጸደ ቲም ነው። ለማንኛውም የሚገርም ሃፍ ታይም ነው የሰጡን እና ሀኪሚ በቃ የሚገርም ባትል ነው እያሳየን ያለው። ኢጎር ቲያጎ የተባለ ሰውዬ እንዴት ብራዚላዊ እንደሆነ እኔ ሁሌ በቃ አይገባኝም፣ አይመጣልኝም። ሉካኩ እንዴት ብራዚላዊ ይሆናል? ለማንኛውም ያበደ ጌም ነበር እስካሁን ያየነው። ሰከንድ ሃፍም ያበደ እንደሚሆን ተስፋ አደርጋለሁ። እና ሌላው ቦናኒ የሚባል ልጅ ለሲቲ እኔ እየመለመልኩት ነው። ኤሌት አንደርሰን 120 አይደለም ይሄ ልጅ በ20 ልናገኝ እንችላለን። ጸጉሯሙ ልጅ በደንብ ይዩት በደንብ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም ቆመን እያጨበጨብን 45 ደቂቃ ሞሮኮ 1 ብራዚል 1 ሆነዋል። ሰላም ደሩልን። እንጀራ ይሁኑ፣ ጤንነቴን አይጠብቁኝ፣ ላይፍ ቦይ አይሆኑኝ፣ ሲግናል አይሆኑኝ፣ የነገ እሑድ ጠዋት ቁርሴን አይጋብዙኝ። ሰላም ደሩ። ፋክት እግዚአብሔር ወሳኝ ጨዋታ ካለ ትልቅ ጌም ካለ ቪኒሲየስ ጁኒየር አለ። ምን አይነት ጎል ያስቆጠረው! እግዚአብሔር የሱ ኢንዲቪጁዋል ኳሊቲ ብቻ ነው ብራዚል ፈርስት ሃፍ ጎል አስቆጥራ እንድትወጣ ያደረገ። ማናት ብራዚል ማናት ሞሮኮ? እግዚአብሔር እንዴ ምን ነው ተቀይሮ ነው እንደገቡት። እግዚአብሔር ጭራሽ አንኤክስፔክትድ ሞሮኮ ማለት 2022 ላይ የሆነ ሰርፕራይዝ ቲም ሆና ምናምን ሴሚ ፋይናል ደርሳ ነበረ። በዚህኛው የበለጠ እንድጠብቃት ነው ያደረገች። ጭራሽ በጣም ነው የሚችሉት። እግዚአብሔር ካውንተራቸው ሲያስፈራ፣ እንደ ቲም ስፕሪታቸው በጣም ነው የሚያስፈራው። በጣም ነው የሚችሉት። ሀኪም የሚሞክራቸው ኳሶች፣ ያስቆጠረው ጎል ብራሂም ዲያዝ የሚገርም አሲስት፣ ከዛ ኢስማኤል ሳይባሪ የሚገርም ጎል ማቺፕ አሊሰን ቤከር ላይ እላዩ ላይ ነው ያንጠባጠበበት። እግዚአብሔርን በምን አይነት ቅጽበት ነው በምን አይነት ካውንተር ነው ያስቆጠሯቸው። እንደቲ አጠቃላይ ማለት ነው ፈርስት ሃፍ ሞሮኮ ይሻሉ ነበር። ብራዚል ምንም ነው በቃ የሆነ በቃ ቪኒ ስለሆነ ነው በቃ እንደዚህ ትልልቅ ጌሞች ምናምን ላይ የሆነ ኢምፓክት ስላሉ የሱ ተጽዕኖ ትልቅ ስለሆነ ነው እንጂ ጎል አስቆጥሮ የወጡት ጭራሽ አይችሉም። የትም አትደርስም። በቃ ፈርስት ሃፍ እንደተመለከተው ከሆነ ብራዚል የትም እንደማትደርስና ሞሮኮ ደግሞ በጣም አንደርዶግ የሆነች በደንብ ስቴብል የሆነች ቡድን ናት ሞሮኮ። በቃ በደንብ የምትጠበቅ ቡድን ነች ከ22ቱ ባልተናነሰ መንገድ ማለት ነው።
እንጠብቃታለን። ቪኒን በአንድ ቃል ገለጹት። በጣም ነው የሚችለው ቪኒ። ያው ትልልቅ ጨዋታዎች ላይ ያሉን ተጽዕኖ ሁላችሁም ታውቃላችሁና በጣም ነው የሚችለው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሜሪካ በ8 ሰዓት ቪዲዮ ያሰራናል። አስቡት ሰከንድ ሀፉ ሲያልቅ 9 ሰዓት ሊሆን ነው ማለት ነው። ይሄን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይመቻችሁ። ሙድ ትይዛላችሁ እንደ እናታችሁ ሰዓቱን አይታችሁታል። 9 ሰዓት እስከ 9 ሰዓት አስጠብቃችሁ እንዴት ነው ማትሸናነፉት? የኔ ፈርስት ሀፍ ለምን አልተኛውም? እግዚአብሔር ተቃጠሉ። ምንም የተለየ ነገር ላናይ ማለት 45 ደቂቃችን አባከን አንተኛም እንዴ? ኧረ በስመ አብ። አንድ የተረዳነው ነገር ሞሮኮ ኢቭን ኖክ አውት ስቴጅ ውስጥ ምናምን የትኛውንም ቡድን ጥላ ማለፍ እንደምትችል አቅም ያላት ቡድን እንደሆነች እንደ ቲም አሴቲም ማለት ሞሮኮ ከብራዚል በብዙ ርቀት የተሻለ ቡድን በቃ ዛሬ እንደተመለከትነው እግዚአብሔር ፈርስት ሀፍ ሊትራሊ ተበልጦ ነበር። ሰከንድ ሀፍ አትሊስት ይሻሉ ነበር። ቪኒ ስለሆነ ነው ጎል ራሱ ያስቆጠረው። አቼ የተለያዩት ከዛች ሞሮኮ የተሻሉ ነበርና ቪኒ እንዳስቆጥር ነበር የምፈልገው። ቪኒ አስቆጥሯል። እኔ የምፈልገው ብራዚል ልታሸንፍ ነበር። አልሆነም። ብራዚል ግን የትም እንደማትደርስ ተመልክተናል። እንዳልኳችሁ ሞሮኮ ኢቨን ጥሎ ማለፍ ላይ በቃ አንፕሬዲክተብል የሆኑ ቡድኖችን ትልልቅ ቡድኖችን የመጣል አቅም እንዳላት ነው የተመለከትነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በቃ አንተኛ እንዲህ እስከ 9 ሰዓት እና ቤቴ አቻ ማነህ? ምን ጉድ ነህ? አሁን የአውሮፓ ቡድኖች በጠቅላላ ይሯሯጡበታል። ምን አይነት ተጫዋች ነው ይሄ ተጫዋች? ለሞሮኮ ብሔራዊ ቡድን ግን ቆመን ልናጨበጭብ ይገባል። ኪንግን ለምን ይዞት እንደሄደ ምንም ቻንስ ክሬሽን የሌለበት ጨዋታ ለምን ኔይማር ላይ ሙጥኝ እንዳለ ግልጽ በቃ ጨዋታው ያስታውቃል ማለት ነው። ሰውየው ኔይማርን በቃ ይዞበት የሄደበት ዋነኛ ምክንያት ምን እንደሆነ ያስታውቃል። በቃ ዋና አግባብ እሱን መጠቀም ባለበት ጨዋታ ላይ ሊጠቀምበት ምንም ክሬት የሚያደርግ አንድ ሰው የለም። እንዴ ራፊና ምንድነው ከረፍት በፊት በተቆጠሩ ጎሎች አንዳቻ ነው ጨዋታው የተጠናቀቀ። አሽራፍ ሀኪሚ በቃ ማርክ አርግ ተብሏል። ማርክ ድብን አርጎ ነው ያዘው ቬኒ። ነገር ግን በቃ አንድ ቦታ አግኝቶት ጎል ማስቆጠር ችሏል። ለብራዚል ትክክለኛው አስፈላጊው ሰው በቃ እሱ ብቻ። ይሄ ምንም የብራዚል ዲኤንኤ ምንም እኔ እንዴት እንግሊዝ ፕሪሚየር ሊግ ላይ ያው ሁሉ ጎል እንዳስቆጠረ ራሱ ግራ ነው የገባው። 80660 ምናምን ተመልካች ነው የዚህ ጨዋታ ለመመልከት የገባው። ቆንጆ ጨዋታ ከረፍት በፊት አይተናል። ከረፍት በኋላ ያዝ መለስ የሚባል ነገርና እንደሱ አይነት ጨዋታ አይተናል። የዓለም ዋንጫ ጀምሯል። ብራዚል 1 ሞሮኮ 1። ሞሮኮ በዚህ ፔስ ከሄደች በቃ የሆነ ቦታ ላይ የሆነ አሪፍ ቦታ ላይ ተጠብቃታለች። እስከ አሪፍ ቦታ ድረስ ትሄዳለች ብዬ አስባለሁ። ማሰላ ታዲያስና ፈጣን መረጃዎች ግን የፕላስ ምልክቷን መንካት እንዳትረሱ። 300,000 ልንደርስ ነው። ጊቫዌ ይኖራል። ይመቻችሁ። ዘንድሮ ግን ሞሮኮ በዋዛ ፈዛዛ የምትፋታ አይመስለኝም። ገና 45 ደቂቃ ነው። ከብራዚል ጋር እንግዲህ ስትመራ ቆይታ ብራዚሎችም አንድ አግብተው ወደ መልበሻ ክፍል ማምራት ችሏል ማለት ነው። አንድ እኩል ሆኖ ማለት ነው። ብሬም ዲያዝ ምን አይነት ኳስ ነው ለሳይባሪ አሲስት ያደረገው ማለት ነው። እጅግ በጣም አስደናቂ አሲስት ተመልክተናል ማለት ነው። እንደዚሁም ደግሞ ቪኒ ጁኒየር እጅግ በጣም ድንቅ ጎልን አስመልክቶን አንድ እኩል በሆነ ውጤት ወደ መልበሻ ክፍል ማምራት ችሏል ማለት ነው። እነዚህ ሁለቱም ክለቦች ማለት ነው። ነገር ግን ያራዳ ልጆች ምንም አልተናነስም ብላለች ሞሮኮ ነው ማለት በግራ በቀኝ ያስጨንቁታል ነው ማለት። ብራዚልም እዚህ በእርግጥ አሊሰን ቤከር ስተትም አለበት ጎሉ ላይ ቢሆንም ግን እጅግ በጣም አስደናቂ እንግዲህ ፈርስት ሀፍ በሁለቱም ክለብ በኩል የተመጣጠነ ጨዋታ ተመልክተናል። ትንሽ ራፊናና ቪኒሺየስ ላይ ቦታ የመጋራት ነገር አለ ማለት ነው። ሰከንድ ሀፍ እስቲ ምን እንመለከታለን? አብረን ምን ይሆናል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፒ ሊንክ አይረሳ። የአራዳ ልጆች ይመቻችሁ። ስለዚህ ልጅ መነጋገር አለብን ነው ብላችሁ አንደኛ በክላክስ ነው የምንጀምርለት። የሚገርም ፐርፎርማንስ። ለዚህ ነው አርሰናል በጣም በጠቁ የሚፈልገው፣ ዩናይትድ የሚፈልገዋል፣ ሌሎች ክለቦችም ስማቸው ሲያዝ ነበረ። በዛሬ መርሃ ግብር የነበረው ቁጥራዊ መረጃ ብቻ ልንገራችሁ። በአጠቃላይ ወደ ተጋጣሚ 16 ከ50 2 ኳሶችን አቀብሏል። አዩብ ቧዲ ነው የሚባለው 18 ዓመት ከ270 ቀኑ ላይ ነው የሚገኘው። በዚህ ሰዓት ላይ 66 ጊዜ ኳስ ለማቀበል ሞክሮ 60ው የተሳኩ ናቸው። ይሄ ደግሞ 91 በመቶ መሆኑን ያሳያል። ረጅም ጊዜ ኳስ ለማቀበል የሄደበት ሙከራ አንድ ነው፣ እሱንም አሳክቶታል። ሰክሰስፉል ድሪብል፣ ይሄ ነው ትልቁ ወሳኙ ነገር። አማካኝ ሆነ ሰው እንዴት ድሪብል ኤሌት አድርሰን 97 ድሪብል ነው ያደረገው በእንግሊዝ ፕሪሚየር ሊግ ዘንድሮ ማለት ነው። ይሄ ልጅ በዛሬው ጨዋታ ላይ 5 ድሪብል ለማድረግ ሞክሮ 3ቱ የተሳኩ ናቸው። ይሄ 60 በመቶ መሆኑን ያሳያችኋል። ኳሷን 86 ጊዜ ነክቷል። በአማካይ መስመር ላይ ከሱ የተሻለ ኳስ ነው የነካ ተጫዋች የለም በሞሮኮ ብሔራዊ ቡድን ማለት ነው። 2 ጊዜ ደግሞ ጥፋት ተሰርቶበታል። ከመከላከል ሂደቱ ጋር በተያያዘ እርግጥ ነው 11 ጊዜ ኳስ የተነጠቀባቸው አጋጣሚዎች አሉ። ጥፋት 1 ጊዜ ሰርቷል። 6 ጊዜ ደግሞ ቦልን ሪከቨር አድርጓል። ከ4 ታክሎቹ መካከል አንዱ የተሳኩ ናቸውና
የሚገርም እንቅስቃሴ ነው። በጣም ነው ያስገረመኝ። አይኖ ይባላል ምናምን እኛ የፈረንሳይ ሊግን ስለማናይ ነው። ሊል ነው የሚጫወተው። የፍራንስ አንደር 21 የተወሰነ ጨዋታዎችን አድርጎ ነበረ። አሁን ግን ያው ቀይሯል ዜግነቱን ወደ ሞሮኮ ማለት ነው። አዩብ ቦአዲ በጣም ትልቅ ክለብ ውስጥ ማየው ተጫዋች ይሆናል ብዬ ነው ማስበው። ምንም ጥያቄና መልስ የለውም። ሞሮኮ ማርያም ትችላላችሁ። በቃ ምንም ጥያቄና መልስ የለውም። እኔ ፈርስት ሃፍም አቻው ያው የቪኒ ቨርሰስ ሞሮኮ ነው። ፈርስት ሃፍም ሰከንድ ሃፍም ሞር ኦር ሌስ ብዙ ያው ታክቲካል አጀስትመንቶቹ እንዳለ ናቸው። ሁለቱም ጌም ማኔጅመንት ማነው ጌም ሪዲንጋቸው የሚገርም ነው። ካርሎ አንቸሎቲም የነሱ ማሰልጣኝ ማለት ነውና የተጫዋቾችን ቀይሮ የገቡበት መንገድ በጣም አስደናቂ ስለሆነ ማለት ነው። በአጠቃላይ ከእንቅስቃሴ ጋር በተያያዘ ማለት ነው አንድ አቻ ነው የተጠናቀቀው። መሐመድ ኦሃቢ ነው የሞሮኮ ማሰልጣኝ። የሚገርም በቃ ማለት ተጫዋቾች ማን የደከመውና የሚለው ነገር አይቶ የቀየረበት መንገድ በጣም አሪፍ ስለመሆኑ መናገር ስላላችሁ በአጠቃላይ አቻ ነው፣ አንድ አቻ ግን ብዙ ክፍተቶች አሉበት። በቃ ብራዚል ብሔራዊ ቡድን በዚህ እንቅስቃሴ እስከ ብዙ ርቀት ተጓዛለች ተብሎ አይገመትም። ምንም ጥያቄና መልስ የለውም። ሳይባሪ ለሞሮኮ የመጀመሪያ ጎል አስቆጥሯል። ቪኒ ደግሞ በራሱ ግል ጥረት ላይ የተመሰረተች ያቻነት ጎል አስቆጥሮ ጨዋታቸው ውጤት ተጠናቋል ማለት ነው። ካላት ስብስብ አንጻር እንዲሁም ለዓለም ዋንጫው ከተጠበቀችበት ሂደት አንጻር ብራዚል ብዙ የሚመጥነዋል። ብራዚል ብሔራዊ ቡድን የሚመጥነው የአምስት ጊዜ ዓለም ዋንጫ አሸናፊ ብሔራዊ ኔይማር ሳትፈልግ አትቀርም። ፕሮባብሊ ከጉዳት መልስ ቀጣይ እዚህ ምድብ ላይ ፓናማ፣ ስኮትላንድ አሉ። ሆፕፉሊ በሁለተኛው ጌም ላይ ደርሳል ተብሎ ነው የሚጠበቀው። እንግዲህ ብራዚል ብሔራዊ ቡድን እንቅስቃሴ የሚጠበቅ ነው የሚሆነው። ሞሮኮ ግን የሚገርም እንቅስቃሴ። ብራዚል ምን ያክል ርቀት በዚህ ዓለም ዋንጫ ላይ ትጓዛለች ብላችሁ ታስባላችሁ? እናንተን ሀሳብ ኮሜንት ላይ ጠብቃለሁ። ይህንን ልጅ እንዴት ተመለከታችሁት? አዩብ ቦአዲ እንግዲህ በዛሬ ጨዋታ ላይ በጣም ምርጥ እንቅስቃሴ ሲያደርግ ተመልክተነዋል። ክለባችንም በክረምት የዝውውር መስኮት ለማስፈረም ከሚፈልጋቸው ተጫዋች መካከል አዩብ ቦአዲ ይገኝበታል። ብራዚል ከሞሮኮ ያደረጉት ጨዋታ እንግዲህ አንድ እኩል በሆነ ውጤት ተለያይቷል። የመጀመሪያ አጋማሽ ላይ ጥሩ እንቅስቃሴዎችን ተመልክተን ነበር። ነገር ግን ሁለተኛ አጋማሽ ላይ በጣም ቦሪንግ የሆነ እግር ኳስ ተመልክተናል ማለት ይቻላል። ሞሮኮዎች ሳይባሪ ጎሉን ሲያስቆጥር፣ ለብራዚል ደግሞ ቪኒሲየስ ጁኒየር ጎሉን ማስቆጠር ችሏል። ብራዚሎች በዛሬው ጨዋታ የሚቀጥሉ ከሆነ ረጅም ርቀት ይሄዳሉ ብሎ ለመናገር ትንሽ የሚከብድ ይመስለኛል። ቢሆንም ግን የመጀመሪያ ጨዋታ ነው። ወደፊት የሚፈጠሩ ነገር አብረን የምንመለከት ይሆናል። ዛሬው ውጤትም ለሞሮኮ በጣም አሪፍ ነው ማለት ይቻላል። ሞሮኮች በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴ ያስመልክተናል። በተለይም የመጀመሪያ አጋማሽ ላይ በተደጋጋሚ ጎሎችን ለማግኘት ሲሞክሩ እየተመለከትናቸው ነበረ። ጥሩ እግር ኳስም ሲጫወቱ ነበረ። ክለባችን ተጫዋች ጋብሪኤል ማጋሌዥን በዛሬው ጨዋታ ላይ 90 ደቂቃ መጫወት ችሏል። ጥሩ እንቅስቃሴም አድርጓል ማለት ይቻላል። አጠቃላይ በዚህኛው ዓለም ዋንጫ ላይ ጥሩ እግር ኳስ እየተመለከትን አይደለም። ወደፊት የሚስተካከል ነገር ይኖራል ብለን እናስባለን። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ የሚለውን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በሳት እንደው ለሌሊት ወፍና ለጅብ ቪዲዮ ልስራ እንጂ ሰውም ያለ አይመስለኝም። እስቲ ኮፒ ሊንክ አድርጉት። አንድ እግር ኳስ የሚጠረጥር የለም። አንድ እግር ኳስ ሁሉም ደንቆሮ ማየም በቃ በኔይማር በኋላ ትውልዱ አበቃለት። በቃ የብራዚል ትውልድ የሚያምረው ኳስ ቀረ በቃ። ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም? ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተህ 8 ሰዓት ቆይተህ 9 ሰዓት ነው ለካስ። አላህ ስራችሁን ይስጣችሁ። እኔም ገብቼ ልተኛ። ወርልድ ክላስ ያለው ተጫዋች የመያዝን ጥቅም ያየንበት የመጀመሪያው አጋማሽ ቪኒሲየስ ጁኒየር የብራዚልን ታሪክ ቀይሯል። ምን አይነት አስደናቂ የሞሮኮ ቡድን ነው ግን እየተመለከትን ያለ ነው ጋይስ። በዓለም መድረክ በጣም በሚገርም ሁኔታ ብራዚል ጋር በደንብ ጫማ እየተለካካች መለኪያ የአፍሪካ እግር ኳስ መለኪያ አሁን ላይ ሞሮኮ ነች ቢባል ማጋነን አይሆንም። ሳይባሪ በቅርቡ ለባየር ሙኒክ የፈረመው አጥቂው በጣም የሚገርም ኳስ ማስቆጠር ችሏል። አማካይ ክፍሉ በጣም ነው ግራ የሚገባው። እኔ ምንድነው የካርሎ አንቸሎቲ ቡድን ምንድነው ለማድረግ እየሞከረ የነበረው? በመጀመሪያ አጋማሽ ፈጽሞ ሊገባኝ አልቻለም። ጆ ፔድሮ አሁን ለዚህ ቡድን አንሶ ነው ጋይስ። ከኢጎር ቲያጎ ጆ ፔድሮ የሚመረጥ ተጫዋች አልነበረም። እኔ በጣም ግራ የሚያጋባ ውሳኔዎችን በአሰልጣኝ ካርሎ አንቸሎቲ ብራዚል እየተመለከት እንገኛለን። ኔይማር ከጨዋታው ቀደም ብሎ እንግዲህ በስቴዲየም ለነበሩ ደጋፊዎች ሰላምታውን ሲያቀርብ ነበር። ቤንች ላይ ሆኖ ጨዋታውን እየተከታተለ ነው። ከፊት ቪኒሲየስ ጁኒየር እንደዚሁም ራፊኒያ፣ ኢጎር ቲያጎ፣ ፓኬታ መካከል ያለውን ጥምረት ፈጽመን አልተመለከትንም። መሀል ላይ ብልጫ ተወስዶባቸዋል። ሞሮኮ እጅግ አስደናቂ የመጀመሪያ አጋማሽ አሳልፋ 1-1 በሆነ ውጤት ጨዋታው ተጠናቋል። በሁለተኛው አጋማሽ ምን እንመለከት ይሆን? የዚህ ጨዋታ አሸናፊ ማን ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንደውም ሞሮኮ አፍሪካ ናት፣ ሸምጥጠናት ነበር። አሁን ግን ተመልሰን እንዴት ነው የሚጫወቱት? 29 ጨዋታ ምናምን አልተሸነፉም በተከታታይ ማለት ነው። እንደዚህ የተጫወቱ አይሸነፉም። እቺ 6 ቁጥሯን እንፈልጋታለን። ማንቼ ቶሎ ማምጣት አለበት። ሚድፊልደር እያሰስን የነበረው ከሊል ቶሎ ሊል እንሄደን በጌታሽ አበዱት። ሚድፊልዱን ስብርብር ነው ያደረጉት። የሆነ ያስፈልጋታል፣ ቅያር ያስፈልጋታል። ብራዚል ቪኒ ያው እንደዚህ አይነት አጋጣሚ ላይ ስብር አድርጎ ሰብሮ የሚቀረቅርልህ አይነት ተጫዋች ቪኒ ነው። ቪኒ ካለ ጎል ታገኛለህ፣ አያሳስብም። ግን ደግሞ ማለት ነው ቅያር ያስፈልጋል ሚድፊልዱ ላይ
ጋብርኤል ማጋሊሽ ወሬው ላይ ጎበዝ ነኝ ብሎክ ላድርግ አንገቴ ልስጥ ምናምን እንዲህ ላይ ኳስ ተጫወት ሰከንድ አፍ እንገናኝ። የዓለም ዋንጫ ዛሬ ነው የጀመረው። በቃ ጋይስ በሰሚላ ሞሮኮዎች ይችላሉ። ቪኒ ግን የሚገርም ጎል አስቆጥሮ አሁን ላይ አቻ ናቸውና ዋው ይሄ ጨዋታ እንዳያመልጣችሁ። ተንስ ብድግ በል ይሄ ጨዋታ እንዳያመልጣችሁ። ይሄ ወንጀል ነው። ይህንን ሳልናገር ባልፍ 18 ዓመቱ ነው የተጫዋች። በጣም ነው የሚችለው። ምን ጉድ ነህ! እስኪ ጨዋታውን እንዴት አያችሁት? ይህን ልጅ እንደዚህ ይቻላል እንዴ? ለሞሮኮ ብሔራዊ ቡድንም ለዚህ ልጅም ቆመን ልናጨበጨበው ይገባል። እስኪ እንዴት አያችሁት? ምን አይነት ተጫዋች! እንዴት አያችሁት? እስኪ ይህንን ተጫዋች በአንድ ቃል ግለጹት ኮሜንት ላይ። ይመቻችሁ። የፕላስ ምልክቷ መንካት እንዳትረሱ። 300 ሺህ ልንገባ ነው። 300 ሺህ ስንገባ ጊቫዌ ይኖራል። 18 ዓመት ነው። በጣም ነው የሚችለው።